ሰላም ተማሪዎች እንደምን አላችሁ? የዘጠነኛ ክፍል ኢኮኖሚክስ ትምህርት በጋራ እየተማማርን ያለነው። አሁን ስለ ዲሲሽን ሜኪንግ ዩኒት 1.4 ምዕራፍ 1 ላይ የተቀመጠውን ርዕስ እንማማራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉት፣ እንዲሁም ላይክ፣ ሼር አድርጉት። ከዚህ ትምህርት በኋላ ስለ ዲሲሽን ሜኪንግ ዩኒት ኦፍ ኢኮኖሚ ትለያላችሁ። ኦብጀክቲቭ ኦፍ ዲሲሽን ሜኪንግ ዩኒት የሚለውንም ትረዳላችሁ። ተማሪዎች አሁን ቀጥታ ወደ ትምህርቱ እንገባለን። ቤዚክ ዲሲሽን ሜኪንግ ዩኒት እነማን ናቸው የሚለውን እናያለን ማለት ነው። አን ኢኮኖሚ ኢዝ ዲቫይድድ ኢንቱ ዲፈረንት ሴክሽን። ምጣኔ ሀብቱን በተለያየ ሴክሽን ክፍል ማለት ነው መከፋፈል እንችላለን። These sections are sometimes known as decision making units of economy. ይህን ሴክሽን ምን እንለዋለን? decision making units of economy ወይም ምጣኔ ሀብቱን የሚወስኑ አካላት እነማን ናቸው የሚለውን እንመለከታለን። Customarily, they are described as economic agent. አንዳንድ ጊዜ ምን ይባላሉ? እነዚህ ዲሲሽን ዩኒቶቹ ኢኮኖሚክ ኤጀንት ይባላሉ። The basic decision-making units of an economy are household, business firm, and government. ቤተሰብ፣ የቢዝነስ ተቋምና መንግስት ዲሲሽን ሜኪንግ ዩኒት ይባላሉ። ከዚህ ቀጥሎ እያንዳንዳቸውን እስኪ እንመልከት። ሃውስሆልድ ምንድን ነው? ቤተሰብ እንለዋለን። the chief owner of factor of production። ይሄ chief owner of factor of production ኦውን የሚያደርግ ለአንድ ምርት ሂደት ማለት ነው ዋና ዋና የሆኑ ፋክተሮችን የያዘ ባለቤት የሆነ ኦውነር የሆነ ነው ሃውስሆልድ። which encompasses factor of production ስንል ከዚህ በፊትም በመግለጽ እንደተሞከረው ላንድ መሬት ማለት ነው፣ ሌበር የሰው ጉልበት ካፒታል፣ and entrepreneurship እነዚህ ፋክተር ኦፍ ፕሮዳክሽን ይባላሉ። ኦውን የሚያደርጋቸው ማነው? ደግሞ ሃውስሆልድ ነው። they sell the service of these factors termed as factor service to producers and in return receives their income in the form of rent, wage, interest and profit። እናገናኛቸው። ላንድ ከላንድ ላንዱን ቢያከራይ ምን ያገኛል? ረንት ያገኛል፣ የኪራይ ዋጋ ማለት ነው። ላበር በጉልበቱ ቢጠቀም ዌጅ ደሞዝ ያገኛል። ካፒታል ለምሳሌ የሆነ ማሽን ትራክተር ቢኖር እና ከዛ ምን ያገኛል? ኢንተረስት ያገኛል። ያ ከተመረተ በኋላ ሂደት እውቀት ኢንተርፕረነርሺፕ ስኪሉን ተጠቅሞ እውቀቱን ተጠቅሞ ምርት ሲያመርት ደግሞ ፕሮፊት እንለዋለን ወይም ትርፍ ልንለው እንችላለን። they spend an enormous portion of their income on purchasing goods and services from the producers። በተቃራኒው ደግሞ ሃውስሆልድ ባገኘው ገቢ የተመረቱ ምርቶችን እቃዎችንና አገልግሎቶችን ከአምራቾች ምን ያደርጋል? ይገዛል። they sell parts of their income and also pay tax to the government out of their income። ከሚያገኘው ገቢ ይቆጥባል፣ ሴቭ ያደርጋል፣ እንደገና ደግሞ ታክስ ይከፍላል። ስለዚህ አንደኛው ዲሲሽን ሜኪንግ ዩኒት ማነው ማለት ነው? ሃውስሆልድ ማለት ነው። ሁለተኛውን ደግሞ እንመልከት። ቢዝነስ ፊርምስ። in economics we use the term business firms, producers alternatively። አንዳንድ ጊዜ አምራች ወይም ደግሞ የቢዝነስ ተቋም እንላለን በኢኮኖሚክስ ማለት። ፊርምስ ሀያ ምን አላቸው? ፊርም ሰርቪስ ኦፍ ፋክተር ኦፍ ፕሮዳክሽን ፍሮም ሃውስሆልድ ቱ ፕሮዲውስ ኮሞዲቲስ ዛት ሴል ቱ ሃውስሆልድ ቱ አዘር ፊርምስ or to the government or other
country። እነዚህ ፊርም ፕሮዲውሰርስ የምንላቸው ፋክተር ኦፍ ፕሮዳክሽን ተጠቅመው ሃየር ሰርቪስ ይሰጣሉ፣ ምርትን ያመርታሉ። ያመረቱትን ምርት ደግሞ ለሃውስሆልድ ወይም ለቤተሰቦች፣ ለግለሰቦች፣ ለተቋማት፣ ለመንግስት ወይም ደግሞ ለሌላ ሀገር ይሸጣሉ፣ ያመረቱትን ማለት ነው። እነዚህ የምንላቸዋለን ቢዝነስ ፊርምስ። ፊርምስ አር ፕሪንሲፓል ባየርስ ኦፍ ፋክተር ኦፍ ፕሮዳክሽን። ፋክተር ኦፍ ፕሮዳክሽን ምን ያደርጋሉ? ይገዛሉ። ላንድ፣ ላበር፣ ካፒታል አንድ ኢንተርፕረነርሺፕ ስኪሉን ምን ያደርጋሉ? ይገዛሉ። በሌላ መንገድ ደግሞ ሊዲንግ ፕሮዲውሰርስ ኦፍ ኮሞዲቲስ፣ ያመረቱትን መልሰው ደግሞ ምን ያደርጋሉ? ለፕራይቬት ግለሰብ ወይም ደግሞ ለመንግስት ወይም ወደ ውጭ ይልካሉ ማለት ነው። ቢዝነስ ፊርምስ ብዙውን ጊዜ ፕራይቬት እና ገቨርንመንት ኢንተርፕራይዝ ሊሆን ይችላሉ። ይሄ ማለት ፕራይቬት ገቨርንመንት ወይም ፕራይቬት ፐብሊክ ልንላቸው ሁሉ እንችላለን ማለት ነው። ስለዚህ ቢዝነስ ፊርምን በዚህ መንገድ እንረዳለን። ሶስተኛው ደግሞ እስኪ እንመልከት፣ ገቨርንመንት ነው። ኢን ኢኮኖሚክስ፣ በኢኮኖሚክስ ገቨርንመንት ኢዝ ቴክን ኢን ዘ ሴንስ ኦፍ ጀነራል ገቨርንመንት in order to disagree government enterprise. The government purchases goods and services from producers and factor services from household. ብዙውን ጊዜ ገቨርንመንት እቃዎችና አገልግሎቶችን ከአምራቾች ይገዛል። ፋክተር ሰርቪስን ደግሞ ከማን ያገኛል? ከሃውስሆልድ ያገኛል ማለት ነው። It uses this commodities and factor service to provide free service such as ለምሳሌ ፖሊስ፣ ኤዱኬሽን፣ medical facilities, sanitation facility, judicial service, etc. to the people in order to satisfy their combined needs for the service. በጥቅሉ general government gets income mainly from tax levied on household and business firms from direct or indirect tax. መንግስት general government የሚባለው ገቢውን የሚያገኘው ግብር በሃውስሆልዶች እና በፊርም ላይ በመጣል። ለምሳሌ ሃውስሆልድ በገጠር ላንድ ያላቸው የመሬት ግብር ይከፍላሉ። ቢዝነስ ተቋማትም ላመረቱት ምርት እና ለሸጡበት ትርፍ ላገኙበት ነገር ታክስ ይከፍላሉ። ታክሱም ደግሞ በእነዚህ በሃውስሆልድ እና በቢዝነስ ፊርም ላይ የሚጣለው አይዘር ዳይሬክት በቀጥታ ታክስ ሊሆን ይችላል፣ ወይም ደግሞ ኢንዳይሬክት ቀጥታ ያልሆነ ታክስ ሊጫንባቸው ይችላል ማለት ነው። ኦኬ the government imposes compulsory tax levies on individual or firm. Taxes are levied in almost every country of the world. ግብር በሁሉም ሀገር ላይ በዓለም ይጣላል፣ ይከፍላል። primarily to raise the revenue of government expenditure. ይሄ ምንድነው? የመንግስትን ወጪ ለማስተዳደር የግድ ገቢ ያስፈልጋል። although they serve other purpose as well. The primary goals of national tax የሀገር ግብር ማለት ነው። የመጀመሪያ ጎሉ to generate revenue to pay for government expenditure. ገቢን ጀነሬት አድርጎ አመንጭቶ የመንግስት ወጪን ለመሸፈን ምን ያደርጋል? ታክስ ይሰበስባል ማለት ነው። because public expenditure tend to grow with the national product. Tax are the main vehicles of the government. ታክስ ምንድነው? ሜን ቬሂክል ነው ለመንግስት ማለት to fund their public expenditure. Consequently, every citizen is responsible to pay tax for the government. እያንዳንዱ ዜጋ ለመንግስት ግብር የመክፈል ግዴታ አለበት። ይህም ደግሞ sustain the activities of public investment to ensure sustainable development of the country. ሀገርን ለማሳደግ እና ቀጣይነት ያለው እድገት ለማምጣት የግዴታ ዜጎች ለመንግስት ግብር መክፈል አለባቸው። መንግስት ደግሞ የሰበሰበውን ግብር በታማኝነት
ለፐብሊክ መሰረተ ልማት እና ክፍያዎች አገልግሎት ያውላል ማለት ነው። ተማሪዎች ስለ ዲሲሽን ሜኪንግ ዩኒት፣ ስለ ሃውስሆልድ፣ ስለ ቢዝነስ ፊርምስ እና ስለ ገቨርንመንት ማለት ነው አሁን ለመማማር ጥረት አድርገናል። በክፍል የሚሰጣችሁን ገለጻ ጨምራችሁ ቪዲዮውን ተመልክታችሁ እና መጽሐፋችሁን በደንብ አጥንታችሁ የበለጠ እውቀታችሁን ማዳበር ትችላላችሁ። አክቲቪቲ 1.4 ከቪዲዮ የተሰራ ስለሆነ በደብተራችሁ ላይ ቀድማችሁ ከሰራችሁ በኋላ መልሱን ከዛ ጋር አገናኝታችሁ መረዳት ትችላላችሁ ማለት ነው። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።